ሄ ፋሚሊያንስ ዌልካም ብለናል። ዛሬ ማቀርብላችሁ የሊያ ሾው ግሩፖች ለእንቅርት የመለሱት ምላሽ ምን አይነት ምላሽ ነው? እሱን እናያለን። ምንቅርቲስ ለሊያ ሾው ምን አይነት ንግግር ብታወራ ነው ይሄን ያክል ኢሞሽናል ያደረጋት? ወይም ሊያ ሾው ለምንቅርቲ ምንድነው ይሄን ያክል ብታወራ በጣም ኢሞሽናል ሊያረጋት የቻለው የሚለውን እናያለን። በቀጥታ ግን የምናየው የሊያ ሾው ፋሚሊዎች ለእንቅርቲ ምላሽ የሰጡትን ነው። ያው በብዛት ሪከርዱ የሚያሳየው አበረታቱን፣ አትለፉ፣ ሰብስክራይብ አድርጉልን። ምንም ነገር ታሪክ የላት ምሳደብች። ለሱ ደግሞ አሸናፊ ነሽ ሊያይ። ለስድብ አሸናፊ ነሽ፣ ታሸንፊኛለሽ። ስድብ ታሸንፊኛለሽ። ንቀት አለብሽ፣ ሰውን ትንቂያለሽ፣ ታሸንፊኛለሽ። በጣም ኃይለኛ ነው ስትንቂ። ኦ ማይ ጋድ በጣም ነው የምትንቂው፣ ታሸንፊያለሽ። እሱንም መልክ ቆንጆ ነሽ፣ ውብና ድንቅ አድርጎ እግዚአብሔር የሰራሽ ቆንጆ ነሽ፣ እሱን ታሸንፊኛለሽ። አያችሁ፣ እኔ እውነቴን ሳወራ ነገሩን ትዊስት አድርገው እና ወርደሽ ተሰዳደቢ አይሰራም። መልክ ወደሽ ከኔ ጋር ተሰዳደቢ አይሰራም። ውረጂና በኔ ሌቭል ላይ እሪ በከንቱ እንኳን ፈርሷል። እናቱ ኢንተርኔት ላይ አናመጣው እሪ በከንቱ 32 ቀበሌ እነ ዲቦ ምናምን ይዘውታል። እሪ በከንቱ ይሄ እዛ ሰፈሮች የለም ስድብ ሰፈሮች፣ እሱን ሰፈር ይዘን ኢንተርኔት ላይ አናመጣ። እኔ ኦነስትሊ ብነግራችሁ ስድብ አላውቅም። እኔ ስድብ አልችልም፣ ዘለፋ አልችልም፣ ሰውን መናቅ አልችልም። ኦሮሞ ነኝ፣ ስድብ አልችልም። በጣም እየጠጣች ነበር። መጀመሪያ ግጭቱ ከኛ ጋር ነበረ። እኔ የሆነ ፎቶ አወጣሁባት። ያንን ፎቶ አይታ በጣም ተናዳ ነው የዋለችው። ኢቭን ለአንድ ቀን አልገባችም ላይቭ ላይ። ከዛ በኋላ ስታስብ ውላ ነው መታ። እንደውም ከኋላ የሆነ እንትኖች አድርጋ እኛን ስትሰድብ ነበረ። በዛ የተነሳ ነው ብሶቷን ቀሰቀሰባት መሰለኝ። አረቂዋን እየጠጣች ስለ ልጆቿ ማውራት ጀመረች። ልጆቿን የነካዘውን የሶሻል ሚዲያ ላይ አላውቅም። በተለይ የዛተባት ሰው የለም። ልጆችሽን እንደዚህ እናስደርጋለን ምናምን ራሷ የፈጠረችው ነገር ነው የምታወራው እኮ። ማንም በልጆቿ ሄዶባት አያውቅም። እሷ ናት የሰው ቤት የምትደርሰው፣ እሷ ናት የሰው ባለ ጋር የምትደርሰው፣ እሷ ናት ሴቶቹን የምትሰድበው፣ የቆየ ማስረጃ አውጥታ የምትለጥፈው እሷ ናት። ተንኮልም ከሆነ ከሊልቲ በላይ የተናገረ ሰው የለም። አምጥቶ ሰው የረሳውን ነገር ለማቀሳሰር የለጠፈ ሰው የለም ሶሻል ሚዲያ ላይ። አሁን ሊያን ለማስጠላት የዛሬ ስንት ዓመት የተናገርሽውን ቪዲዮ አውጥታ የለጠፈችው ከአንቺ ጋር ሰሞኑን ስትጣላ ነው። ምን እንዲያደርግ ነው? አንቺ የዛሬ ስንት ዓመት ኦሮሞ እንትን አንድን ሰው ስለተናገርሽ የኦሮሞ ሰው አሁን አንቺን እንዲጠላሽ ነው፣ እንዲያሳስሩሽ ነው፣ ምን እንዲያደርጉሽ ነው? ይሄን ደግሞ እኛ አንቀበልም። ሲጀመር ሴቲቷ ግራ ሲገባት የምታረጓን ስታጣ ዝም ብላ ማቀሳሰር ነው ስራው፣ ተንኮል መስራት ነው። ይሄን ደግሞ በቃ ሁላችንም እንደተቃወምናት ስላወቀች መግባታ ነው። አሁን ባለፈው ስታለቅስ ነበር። ማንም እኮ አይጠጋትም። አሁን የተንኮልናን ጥግ አይቶ ማንም አይጠጋትም። አስጠያፊ ንግግር የምትናገረው እኮ እሷ ነች። እከሌ ይገደል የምትል እሷ ናት። ሴት ልጅ አለኝ ልጆች አለኝ ብላ ለልጆቿ እንደዚህ የምትቆረቆረው ልጅ የሞተችው ልጅ ላይ እኮ መርዝ ስትረጭ ነው የዋለችው። ገባችሁ? አንድ በህይወት ያለ ሰው ላይ እንደዚህ አይነት ቪዲዮ ላይቭ ላይ ቁጭ ብሎ ላይቭ ስትሪም ላይ ስንት ሰው ይዞ የሚያወራ ሰው ለራሱ ልጅ ደግሞ ምን ያህል ተቆርቆሮ ነው የሚያወራው? በጣም ተንኮለኛ የሆነች ልጅ ናት። በጣም ማለት ነው ማታስፈልግ ሰው። እሷን መስማት ሳይሆን እሷን ማዋረድና ማውረድ ነው ያለብን። የዛሬ ስንት ዓመት ከአንድ ታንጎ ጋር የተነሳችውን ፎቶ አውጥቼ ስለጥፍባት ሚኒስተር ነው እነ ጀዋር መሐመድ እነ በቀለ ገርባ እንኳን በሷ ኃይል አይከበሩም ብላ ስታወራ ነበረ። ከሷ ጋር የተነሳችውን ፎቶ ስላወጣውባት ማለት ነው። ያንን ጥቁሩ ሰው እየከፋ አድርጋ እነ ጀዋርን ዳውን ስታደርግ ነበረ። እንደዚህች አይነት ሴት ናት እንግዲህ ራሷን ንጹህ ለማድረግ ሰውን ደግሞ ለመጣል የምትሄደው። እቺ ሴትዮ ጉዷን የምንሰማ ከሆነ በጣም ብዙ ነገር ይወራባታል። እንደማታስፈልግ ብቻ ሁሉም ሰው አውቆ ተንኮለኛ እንደሆነች ሁሉም ሰው አውቆ እሷን ምን ማድረግ ነው? በቃ ማርከስ።
እየደነገጠች እንድትወጣ ማድረግ ነው እንጂ እሷን መስማትም አያስፈልግም። እንቁርቲ ማለት በውስጧ ያደረ እባብ አለ። የሆነ በቃ እባብ አለ አይደለ? እባብ ናት እሷ። ማታስፈልግ ሴት ናት። የኦሮሞ ልጅ ፊት ለፊት ላይ ወጣ እኮ መኖር የለበትም ብላ የተናገረች ሴት ናት። ታዲያ ሰው ተናገረኝ ብላ ስታወራ እሷ ንጹህ ነች አይደለችም? እንደዛም ሆኖ ማለት ነው ጆሽ ታውቃለህ፣ የዞዬ ልጅ ማለት ነው። የዞዬ ልጅ ሚዲያ ላይ አምጥታ እናቷ በጣም በውስጥ ሪከርደሮችን ምናምን እየለመነች ነበር። እባካችሁ የልጄን ፎቶ አጥፉልኝ እባካችሁን እያለች፣ ከዛ በኋላ እናቷን ሰፖርት ለማድረግ መጣች። ራሷ በትና እኮ የራሷ የነሱን ቤተሰብ ራሷ በትና ከዛ በኋላ ለነሱ ልትቆም በደው ምንድነው የሚባለው ትሮማ ነገር አለባት መሰለኝ። ዶክተር ምናምን ያስፈልጋታል፣ እረፍት ማድረግ ያስፈልጋታል። አትተኛ መቼስ ታውቃለች፣ አትተኛ። አንድ እከክ አለ ደግሞ እዛ ሞዴሬተር ማን ነው ሊዮ የሚባለው እሱ ነው ሳሚ ወራት እከክ የሆነ በህይወቷም ደስተኛ አይደለችም። ደስታ ከራቃት በጣም ወደ 8 ዓመት አለፈ። ስለዚህ ደስታ የራቀው ሰው በጣም ነው ብዙ ነገር የሚቀባጥረው፣ ያለቅሳል፣ ብሶትን ያወራል፣ ሮሮን የሚያወራው ምናምን። ስለዚህ ተረዷት እናንተ። ደስታ ርቋታል በጣም። ሃይ እንዴት ናችሁ ጋይስ? እኔ አሁን እሷ ከምትለው ጋር ራሱ ሰው እንዲቆምላት እንኳን ቢያስፈልግ እንዴት በምን ሂሳብ ነው ከእሷ ጋር ልንቆም የምንችለው? እስቲ እሷ ያልነካችሁ ሰው ማን አለ? እሷ ካደረገችው በላይ ያደረገ ሰው አለ እዚህ ሚዲያ ላይ? የለም በፍጹም። ሊያ ፐርፌክት ናት። ኦ ማይ ጋድ እንትና ዮኒ ማኛ ምናምን ሁሎችም የሚናገሩት ነገር ትክክል ነው ሙሉ በሙሉ እያልኩኝ አይደለም። ሙሉ በሙሉ ትክክል ሊሆኑም አይችሉም። ሁላችንም አይደለንም። ሁሉም ሰው ስህተት ይናገራል። ግን እሷ ያልደረሰችበት ሰው በፍጹም የለም። እኔ የሚገርመኝ ነገር ማለት ነው መጀመሪያ አታክ ታደርግና ከዛ ልክ እንደ ጤነኛ ሰው ኔክስት ዴይ መታ ለዛ ሰው ቪክቲም ነው ብላ ልትቆም ትጀምራለች። ኢቭን ስለ ኪያ እኔ በጣም ብዙ ጊዜ ሰምቻለሁ ስለ ኪዩ ማለት ነው። በጣም ነው የሚያሳፍረው። እኔ እሺ እሷስ ልክ አይደለችም ካል እሷን የሚከተሏት እነዛ ውስን ሰዎች 300 ምናምን አብረዋት እየገቡ ልክ ነሽ አዎ ምናምን እንደዚህ አብረን ከሴት ጋር መቆም አለብን ምናምን የሚሉ ሰዎች ጤነኛ ናቸው? እሷ ትዳሯን የእሷ ሜሬጅ ካልሰራ የኪዩ ሜሬጅ መፍረስ አለበት? ባሏ ይወድሻል ማለት ነው። በጣም አጸያፊ ነገር ነው የሚናገሩት። በጣም ያሳፍራል። ሊያንም ቢሆን በዚህ ደረጃ ዲፕ ኦብሰስድ ነው። በቃ ኦ ማይ ጋድ የሆነ ነገር ልትሆን ይገባል። እሷ ሳትስፋይ እንድትሆን ሊያ አንድ ነገር ካልሆነች ደስተኛ ልትሆን አትችልም። በጣም ነው የሚያሳፍረው። በቃ ኢቨን ትላንትና ስሰማት ምን አለች? የሆነች አንድ ፈረንሳይ ያለች ሴት የተናገረችው ነገር ሁሉ ኖ እሷ የተናገረች ልክ አይደለም እሷ የምትለው ሲሉ ምን አለች? ኖ የእሷ አጀንዳ የሊያ አጀንዳ ሊረሳን እሷን ተዋት። ይሄ ኦብሰሽን ነው። የሆነ በሽታ አለባት። በቃ ሊያ አንድ ነገር ስላልሆነች ኖ እሷ ያለችውንም ቢሆን ማንሳት የለብንም። በቃ ሊያ ላይ ነው ፎከስ እንዲዳረግ የፈለገችው። ምክንያቱም በቃ ሽዋንቱ ሲሰምቲን በቃ ሊያ የሆነ ነገር ሁና ማየት ትፈልጋለች። በጣም ያሳፍራል። እያንዳንዳቸው ኢቨን ስለ ይሄ አሁን ጆሹዋ ምናምን ራሷ የሄደችበት ዲፕ ሪሊ እናትየውን እሷን ለመጥቀም ነው ወይስ ምንድነው? ከዛ ያላት ኢንተረስት በዛ ደረጃ ሂዳ ስሟን አሁን ምንድን ያገኘችው ሴትዮ? ምንም ሉክ እዛ ደረጃ ሂዳ ለስንት ሰው ስሟን እንደዛ ተነስቶ ሚዲያ ላይ በቃ ያ ሁሉ ነገር ተወርቶ ምንድን ያገኘችው ሴት ከዚህ ጥቅም? ለራሷን እኮ የሚያሳፍራት ኢትዮጵያ ብትሄድ አሜሪካ ኤቭሪዌር የተሰማው በሷ ምክንያት ነው። በዚህ ደረጃ በቃ እኔ የሆነ ፋንታሲ ውስጥ ያለች ይመስለኛል። በቃ የምታስበው የሆነ ሾው ነው። በቃ እሷ የሆነ ታያለች መሰለ አንዳንድ እዚህ ሀገር የሚታዩ ሾዎች በቃ ልክ እንደዚህ ምናምና እኔ በጣም ያስጠላል። በሰው ህመም መደሰት በዚህ ደረጃ እና ደግሞ በሰው ህመም የኔ ኮንቴንት ነው ብላ መምጣቷ በጣም ነው የሚያሳፍረው በራሱ እና ምንሽ ልክ ላትሆን ትችላለች እኮ እሷ ግን ታይ ሊባል ይገባል። እንዴት ነው እሷን እየተከተሉ በዛ ደረጃ ኦ ማይ ጋድ ለጭራሽ እሷ የሴት ጠበቃ እሷ በሷ ቪክቲም ያልሆነ ሴት የለም እዚህ ሚዲያ ላይ ከያች ዲቦራ ብትባይ ኢቭን ራሱ ቤታዮ እሷ ራሱ ልክ ባትሆን የምትናገረው ነገር ባለጌ ቅፍታፍ ብትሆን እሷንም በዚህ ደረጃ አታክ ያደረገቻት እሷ ናት። ያልነካችሁ እሷ ማለት ኢቭን መማር ራሱ ዛሬው ልክ ለሷ ጠበቃ እንደምሆናል ስታወራ በጣም ያስቀኛል። እሷ ነበረች እኮ በእድሜዋ ስታሸማቀቃት የነበረው። በትክክል ልዕልቲን ለሚሰማ ሰው
እኔ አይ ዶንት ኖ ከሷ ጋር በምን ግራውንድ እንደው አብረው ሊቆሙ እንደሚችሉ ራሱ እኔ አይገባኝም። ስፕሪድ የምታደርገው ነገር ራሱ ሜሬጅን በቃ የኔ ካልሰራ ሁሉ ሜሬጅ በጣም በቃ የሆነ ልክ ያልሆነን ኢቭን እነዚህ ፌሚኒስት ነን የሚሉት ራሱ ጥያቄ አለኝ። ሪሊ ከዚች ሴት ጋር ስታንድ አድርገው አብረው ቁመው አንድ ላይ የሚሰሩ ከሆነ በትክክል ለሴት ነው የሚቆሙ ብዬ ለማሰብ ይከብደኛል። ኢቭን ከቀነኒ ጀምሮ ልዕልት የተናገረችውን ነገር ለሚሰማ ሰው እንዴት ነው ከሷ ጋር አብረው ስታንዱ ነው እነሱ ለሴቶች ፍትህ የሚጠይቁት? እኔ በጣም ማለት የሌለ ማለት ነውና ጀስት ኪዩም ሆነ ሊያ እንደውም የልዕልቲ ቪክቲም ናቸው ለኔ። ቴንክ ዩ ጋይስ። ኪዩማሪ በጣም ነው የምናመሰግነው። የሚረዳ እኮ ይረዳል እኮ አይተሽ ትረጃለሽ። ሰው ፍጹም አይደለም። ሁላችንም ፍጹም ነን አልተፈጠርንም። ሁላችንም በሆነ ሰዓት ስህተት እንሰራለን፣ ያልሆነ ነገር እንናገራለን። ለዛ ደግሞ ምንድነው ልታረጊ የምትችይው? መቼም ሞት አትፈርጂም አይደለ? ይቅርታ ነው ልትይ የምትችይው። ቀን በቀን የምታነሳቸውን ኢሹዎች ወይም ደግሞ ሊያ ትጠየቅበት፣ ሊያ እንደዚህ ትሁን፣ ሊያ እንደዚህ ትሁን ለምትልባቸው ነገሮች ከአንዴ 100 ጊዜ ወጥቼ ይቅርታ እስቲ ላለ ይቅርታ እኔ እኮ እንደዚህ ለማለት ፈልጌ ነው በሰዓቱ ብዬ ለማብራራትም ይቅርታም ጠይቄያለሁ። ገብቶሻል? ከእንደገና በህግ አካልም ከሄድሽ ደግሞ ተጠይቄበታለሁ። ይሄንንም እኮ ማብራሪያ ሰጥቻለሁ። ከዚህ በላይ እኔ ምን እንደሆነ ነው የሚፈለገው? በቃ ማለት ሚዲያ ላይ እኮ እሷ ስትናገር በነፃነት ትናገራለች። እኔ ስናገር ደግሞ ላይክ እንደ ወንጀለኛ ተደርጌ የምቆጠርበት ከዛም በኋላ እሷ እንደዚህ ማለት እግዚአብሔር ምስክሬ ነው። በህይወቴ እንደሱ አይነት ሚዲያ ላይ ሰው እንደዚህ አይነት ሰው አይቻላቅም። ሰይጣን ራሱ የሚቀናባት ሴት ናት ብዬ ስናገር በድፍረት ነው። በቃ ማለት እንደዚህ እንዴት ነው የሰው ልጅ በዚህ ደረጃ ጭንቅላቱ ይመረዛል እንዴ? ምን ማለት ነው? ማለት የክፋትን ጥግን ያየውባት ሚዲያ ላይ ማለት ሁላችንም ስንጣላ